የ5 ሚሊዮን የኢትዮ ኮደርስ ትግበራን ከታለመለት የጊዜ ገደብ አስቀድማ ያሳካችው ኢትዮጵያም በዲጂታል ክህሎቱ የዳበረ ትውልድ በመፍጠሩ ላይ ልዩ ትኩረት ሰጥታለች። ሂደቱ ዘመኑ የሚጠይቀውን ክህሎት በማስታጠቁ ረገድ አይተኬ ሚናውን እየተወጣ እንደሚገኝ ማሳያ የሆኑት የወራቤ ዩኒቨርሲቲ ተማሪዎች ስልጠናው የዘርፉን አረዳድ ከማድረግ ባለፈ ትርጉም ያለው አቅም ፈጥሮልናል ባይ ናቸው። እንደ አንድ ተማሪ እንደ ኢትዮጵያዊ ተማሪ ያለኝን የኮዲንግ ስኪል በቴክኖሎጂ ላይ ያለኝን የኮዲንግ ስኪል እንዳዳብር ረድቶኛል። በተጨማሪም ባለው በዲጂታል ዓለም ላይ ከነበረኝ እውቀት ላይ የተሻለ ነገር እንዳገኝ ረድቶኛል። ያው እንደ ኢትዮጵያ ለኛ ተብሎ የመጣው ዩቲዩብ ኮዲንግ በጣም ብዙ ጥቅሞችን አግኝተንበታል። በተለይ ከቴክኖሎጂው ጋር አሁን ካለንበት ሁኔታ አንፃር በዚህ ነባራዊ ሁኔታ ነገራቶች በሙሉ ከቴክኖሎጂ ጋር የተሳሰሩ ናቸው። ዩኒቨርሲቲ ተማሪ እንደመሆናችን ደግሞ ጀስት የምንማርበት ዲፓርትመንት ላይ ብቻ ሳይሆን ፎከስ ማድረግ ያለብን እንደ ጀነራል ኖሌጅ እንደ ጠቅላላ እውቀት ማወቅ ያለብን በጣም ብዙ እውቀቶች አሉ። ከነሱም ውስጥ ደግሞ ኮዲንግ ነው አይደለ? ከቴክኖሎጂ ጋር እኩል ለመዘመን እኩል ለመሄድ እሱም በጣም ረድቶኛል። በጣም ብዙ እውቀትን አግኝቼበታለሁ። ጄኔሬሽኑ ከቴክኖሎጂ ጋር ያለውን ኢንቲሜሲ እንዲጨምር ሶፍትዌር ዴቨሎፕመንት ላይ ያለው እንግዲህ ዘመኑ 21ኛው ክፍለ ዘመን እንደመሆኑ ከቴክኖሎጂ ነክ ነገሮች ትኩረት የሚስቡበት ታይም ላይ ስለሆነ ከቴክኖሎጂ ጋር ያለንን ቁርኝነት እንድናሳድግ የበኩሉን አስተዋጽኦ አበርክቶልናል። ኢትዮ ኮደርስ 5 ሚሊዮን አንዱ ሰልጣኝ ነኝ። በዚህም ብዙ ልምድ አካብቻለሁ። የዘመን መልክ የሆነው የዲጂታሉ አውድ የአሰራር ሂደቶችን በማዘመንና ቀልጣፋ አገልግሎትን ተደራሽ ለማድረግ አበርክቶ የጎላ ሆኖ ይጠቀሳል። ከዚህ ባለፈም ለአውዱ ዝንባሌ ያላቸውን ባለተሰጥኦዎች አቅማቸውን በማጎልበት ከራስ የተሻገረ ፈጠራ እንዲያበረክቱም እድል ይፈጥርላቸዋል። ይህን ሀሳብ የሚጋሩት ተማሪዎችም የትምህርቱ ምዕራፍ ተጠናቆ ወደ ስራው ዓለም ሲሰማሩ ለአዳዲስ ትግበራዎች እንደሚያዘጋጃቸውም ያነሳሉ። እንደ አንድ የቴክኖሎጂ ተማሪ በጣም ብዙ ነገሮችን እንደማረድቶኛል። ለምሳሌ በዌብ ዲቨሎፒንግ፣ በኤአይ፣ በሌሎችም የቴክኖሎጂ ዘርፎች የኮዲንግ ዘርፎች የተሻለ ነገር እንድኖር አድርጎኛል። ከነበሩት ኮርሶች መሀል የኤአይ እና የዌብ ዲቨሎፒንግ ኮርሶችን በመውሰድ ሰርቲፋይድ በመሆን ለሀገሬ ወደፊት ከተመረቅኩ በኋላ የሆነች ነገር ለማበርከት ብዙ ነገር ተመሪበታለሁ። ያንን ኮርስ ከወሰድኩኝ በኋላ በራሴ መስራት የምፈልጋቸው ሌሎች ነገራቶችም ካሉ በራሴ መንገድ ኮድ አድርጌ ከቴክኖሎጂ ጋር ብቻዬን እንድናበብ የሚረዳ አይነት ሆኖ አግኝቼዋለሁ። ለሱም በጣም እድለኛ ነኝ ብዬ አስባለሁ። ራሳችንን በቴክኖሎጂ አንጸን ስንወጣ ቁጭ ብለን ስራ ፍለጋ ምናምን ብለን አንቀመጥም። ለሀገር የሚጠቅሙ ብዙ ስራዎችን መስራት እንችላለን። ምክንያቱም የምንማረውም ራሳችንን ከመጥቀም ባለፈ ሀገርን ለመጥቀም ነውና ራሳችንን ስንጠቅም ሀገርንም እንጠቅማለን። ቁም ነገር ያለው ስራ ስንሰራ ሀገርን እናስቀጥላለንና ለሀገር ግንባታ የራሳችንን አሻራ እንድናሳርፍ በተሰማራንበት የተሻለ ስራ እንድንሰራ ከቴክኖሎጂ ጋር ደግሞ ሀገሪቷ እየሄደች ያለችበትን እርምጃ አንድ እርምጃ ወደፊት ከፍ ለማድረግ እንዲረዳኝ ወስያው ሰርኩት ነበረ። እሱ ደግሞ ይህንንም እንደማደርግ ማስገንዘቢያ ግንዛቤ ሰጥቶኛል። እርግጠኛ እንደሆን አቅም ፈጥሮልኛል። ከአራተኛው ትውልድ የከፍተኛ የትምህርት ተቋማት መካከል የሚመደበው የወራቤ ዩኒቨርሲቲ የቴክኖሎጂ ስርዓቶችን በመተግበርና ለዘርፉ ልዩ ትኩረት በመስጠት ተግባራዊ ስራ እየከወነ ይገኛል። በ5 ሚሊዮን ኢትዮ ኮደርስ ትግበራም ከተማሪዎቹ ተሻግሮ የተቋሙ ማህበረሰብ ስልጠናውን እንዲወስድ አድርጓል። ወራቤ ዩኒቨርሲቲ የሳቸውን ኢኒሼቲቭ ከግምት ከተን እንደ ክላስ ነበር ሰሰጥ የነበረው። ለመምህሩም ለተማሪዎችም ሰጥ ነበር። እሱም ብቻ ሳይሆን ሌሎችም ኢኒሼሽኖች አሉ። ኤስኤስኤስ ይባላል ተማሪዎች መውሰድ ያለባቸው፣ ኤልኤምኤስ ለርኒንግ ማኔጅመንት ሲስተም፣ እንደዚህ አይነት ነገሮችን ሁሉም እንዲወስዱ ያደረግበት ነገር አለ። 5 ሚሊዮን ኮደርስ ወራቤ ከፍተኛ ቁጥር ያስመዘገብንበት ነው። ጠቃሚነቱን ከግምት ከተን የጠቅላይ ሚኒስትሩ ኢኒሼቲቭ ስለሆነና ጥቅሙ በጣም ከፍተኛ ስለሆነ እኛም እገዛ አድርገናል። ይህም ታዲያ የዲጂታል ክህሎትን ከፍ ከማድረግ ባለፈ ጠቀሜታው ዘርፈ ብዙ ሆኖ ይጠቀሳል። ጊዜው ኦንላይን ላይ ብዙ ስራዎች የሚሰሩበት ጊዜ ላይ ነው ያለነው። ጠቅላይ ሚኒስትሩ ይሄን ተገንዝበዋል። 5 ሚሊዮን ሰዎች በዲጂታል ሊትሬሲ ወይ ዲጂታል ላይ በአንድም በሌላ በኩል ኢንቮልቭ ያደርጋሉ። ያ ማለት የሰውን የዲጂታል የቴክኖሎጂ አጠቃቀም በጣም ከፍ ያደርጋል። አንደኛ ሰዎች በቀላሉ መስራት የሚችሏቸውን ስራዎች እንዲሰሩ ያግዛል ብዬ አስባለሁ። ቴክኖሎጂ አካባቢ ያለውን አመለካከት በጣም ይቀይራል ብዬ አስባለሁና ጥቅሙ ዘርፈ ብዙ ነው።